የማይሰበረው ኤርሚያስ አመልጋ የሕይወት ታሪክ አንተነህ ይግዛው እንደጻፈው ተራኪ ሽመልስ አበራጆ ረዳት ተራኪ ኤልቤተል ኤርሚያስ አስተባባሪ መንገሻ ተሰማ አቀናባሪ ሳሙኤል ዘውዴ ምስጋና ለቴድሮስ ለገሰና መስቀሉ የማይሰበረው ከቀናት በኋላ በኮምቦልቻ አውሮፕላን ማረፊያ ጣቢያ ፕሮጀክት ከመሬታቸው የሚፈናቀሉና በኢንቨስትመንቱ ውስጥ ለመሳተፍ ፈቃደኛ የሆኑ ገበሬዎችን የመመዝገብ ሥራ ተከናወነ። ከገበሬዎቹ መካከል 60% ያህሉ ግማሹን የካሳ ክፍያ ኢንቨስት ለማድረግ ፈቅደው ፊርማቸውን አሰፈሩ። ይህ ውጤት ለኤርሚያስ ብቻ ሳይሆን ለአማራ ክልል ባለስልጣናትም ትልቅ ደስታን የፈጠረ የምስራች ነበር። ይህን ተከትሎ ወደ አዲስ አበባ የተመለሰው ኤርሚያስ ከአማራ ክልል ባለስልጣናት ጋር ባደረገው ውይይት በተግባቡት መሰረት በቀጣይ በክልሉ ሊከናወኑ የታሰቡ ሥራዎችንና ፕሮጀክቶችን በተመለከተ ሰፊ ዕቅድ በማዘጋጀት ላይ ተጠመደ። ሙሉ ትኩረቱን በመስጠት ያዘጋጀውን ሰፊ ዕቅድ በአፋጣኝ ለክልሉ መንግሥት ላከና ምላሹን መጠባበቅ ያዘ። ምላሹ አልዘገየም ቀረ እንጂ ሀገራዊ ግዴታውን ከመወጣትና በሙያው ወገኑን የሚጠቅም ትርጉም ያለው ሥራ ከመስራት ቅን ሐሳብ የመነጨው 5 ሳንቲም ክፍያ ሳይጠይቅ ለአንድ ዓመት ያህል ጊዜውን ገንዘቡን ዕውቀቱንና ጉልበቱን የከፈለለት ለብዙዎች ይበጃል ብሎ ብዙ ተስፋ ያደረገበት አማራ ክልል ላይ ሲሆን ሊያየው የጓጓለት ትልቁ ህልም በክልሉ መሪዎች እንቆቅልሻዊ ዝምታ ውስጥ ተዳፍኖ ቀረ። ለክልላችን እድገትና ለሕዝባችን ተጠቃሚነት የሚበጀንን መላ ጠቁመን ሲሉ ያለበት ድረስ መጥተው የጠየቁትን ብዙ ካደከሙት በኋላ ድንገት ደብዛቸውን ያጠፉትን የአማራ ክልል ባለስልጣናት ከዚያ በኋላ በቴሌቪዥን እንጂ በአካል በአይነ ሥጋ አይቷቸው አያውቅም። ኤርሚያስ እንደዋቂ በቁም ነገር ያስጀመሩትን ትልቅ ጉዞ እንደ ልጅ መሃል መንገድ ላይ አቋርጠው ምክንያታቸውን እንኳን ሳይነግሩት ድራሻቸውን ያጠፉትን የአማራ ክልልን ልማት ስለማፋጠንና ሕዝቡን ተጠቃሚ ስለማድረግ ደጋግመው የሚያወሩትን የክልሉ ባለስልጣናትን በአስከፊው ኑሯቸው የሚማረሩ ተፈናቃይ ገበሬዎችንም ሁለቱንም በቴሌቪዥን ባያቸው ቁጥር ሲገርመው ግራ ሲገባው ሲደነቅ አለ ኤርሚያስ። ዘመን ባንክ ዘመነ ዘመን ከአሜሪካን ከተመለሰ በኋላ በአገር ቤት የተለያዩ የኢንቨስትመንት መስኮች ላይ ተሰማርቶ የቆየው ኤርሚያስ የሥራው ባህሪ ከባንኮች ጋር የሚያገናኝ እንደመሆኑ አዘውትሮ ወደ ተለያዩ የአገሪቱ ባንኮች መሄዱ ግድ ነበር። በወቅቱ አገልግሎት ለማግኘት ፈልጎ በሚሄድባቸው የሀገሪቱ ባንኮች ሁሉ ታዲያ የደንበኞችን ፍላጎት የማያረካና ኋላ ቀር የባንክ አሰራር ያጋጥመው እንደነበር ኤርሚያስ ያስታውሳል። እሱ እንደሚለው በሌሎች ሀገራት በስፋት የሚተገበረውንና በአሜሪካ በቆየባቸው ዓመታት ሲጠቀምበት የኖረውን ዘመናዊ የባንክ አሰራርና የተቀላጠፈ አገልግሎት የአገሩ ባንኮች ውስጥ ሊያገኘው አልቻለም። የአገልግሎታቸው ተጠቃሚ ለመሆን
በራቸውን አልፎ በሚገባባቸው ባንኮች ውስጥ ሁሉ ጊዜ ያለፈበት ኋላ ቀር የባንክ አገልግሎት ነበር የሚጠብቀው። በቀዳማዊ ኃይለ ሥላሴ ዘመን ባንኮ ዲሮማን ጨምሮ በሀገሪቱ በርካታ የውጭ ባንኮች ነበሩ። ደርግ ሲመጣ እነዚህን ባንኮች በሙሉ ወረሰና በአንድ ላይ ጨፍልቆ የኢትዮጵያ ንግድ ባንክ አላቸው። በንጉሱ ዘመን በሥራ ላይ የነበሩ 15 ያህል የኢንሹራንስ ኩባንያዎችም በደርግ ተወርሰው ነው የኢትዮጵያ ኢንሹራንስ ኮርፖሬሽን ተብለው በአንድ ተቋምነት የተደራጁት። በደርግ ጊዜ አንድ ግለሰብ በሕጉ መሠረት ብድር የሚወስድበት ዕድል አልነበረም። ድርጅት በሙሉ የመንግሥት በመሆኑ የግለሰብ ፋብሪካ አልነበረም። የኢትዮጵያ ንግድ ባንክ ለግለሰብ ብድር አይሰጥም ነበር። የባንኩ ዘርፍ በሀገሪቱ ከተጀመረ ረጅም ዓመታትን ቢያስቆጥርም እኔ ከአሜሪካ በመጣሁበት ወቅት የነበረው የባንክ አገልግሎት አሰጣጥም በደርግ ጊዜ ከነበረው እምብዛም ፈቀቅ አላለም ነበር። ደንበኛ ማለት ምን ማለት እንደሆነ፣ አገልግሎት አሰጣጥም ምን ማለት እንደሆነ አይታወቅም። ሁሉም ነገር ኋላ ቀርና ከዘመኑ የራቀ ነበር ይላል ኤርምያስ በወቅቱ በባንኩ ዘርፍ ያስተዋለውን ነገር በተመለከተ ሲናገር። በ20 ዓመታት ያህል የአሜሪካ ቆይታው በዘመናዊው የባንክ ኢንዱስትሪ ውስጥ ሲሰራ የኖረውና በዘርፉ የካበተ ልምድ ያለው ኤርምያስ ዘመናዊውን የባንክ አሰራር ወደ ኢትዮጵያ ለማስገባትና ኋላ ቀሩን የባንክ አገልግሎት አሰጣጥ መቀየር በሚችልበት ሁኔታ ዙሪያ ጊዜ ወስዶ ማሰብ ጀመረ። በአክሰስ ካፒታል ሰርቪስስ አማካኝነት በተለያዩ የአገሪቱ የኢኮኖሚ ዘርፎች ዙሪያ ጥናቶችን ያካሄድ እንደነበር የሚያስታውሰው ኤርምያስ በወቅቱ ጥናት ካደረገባቸው ዘርፎች መካከል የባንኩ ዘርፍ አንዱ እንደነበርም ይናገራል። በዘርፉ ያደረገውን ጥናት መሰረት በማድረግ በ2001 ዓመተ ምህረት በሀገሪቱ የባንክ ኢንዱስትሪ ላይ ተጨባጭ ለውጥ የሚፈጥርና ልዩነት የሚያመጣ በቴክኖሎጂ የታገዘ ዘመናዊ ባንክ በአክሰስ ካፒታል ፊት አውራሪነት ለማቋቋም መነሳቱንም ይገልጻል። የማቋቁመው ባንክ ከዚህ ቀደም በሀገሪቱ የነበሩ ባንኮች ከሚሰጡት የተለየ ቀልጣፋና ዘመናዊ አሰራር የሚከተል እንዲሆን አስቤ ነው የተነሳሁት። አቅም ላላቸው ደንበኞች ብቻ ትኩረት በመስጠት ከዚህ በፊት በሀገሪቱ ባልተለመደ መልኩ በአንድ ቅርንጫፍ ብቻ አገልግሎት የሚሰጥ ባንክ የማቋቋም አቅጣጫን ተከተልኩ። ባንኩ በአንድ ቅርንጫፍ ብቻ አገልግሎት የሚሰጥ ቢሆንም አገልግሎቱ በቅርንጫፍ እጥረት እንዳይስተጓጎል አዳዲስ ተጨማሪ አሰራሮችን ቀየሱ። የባንኩ ባለሙያዎች ደንበኞች ያሉበት ቦታ ድረስ ሄደው የሚያገለግሉበትና ተደራሽነት ያለውን የተቀላጠፈ የባንክ አሰራር ከመቀየስ ባለፈ በቴክኖሎጂ የታገዙ የአገልግሎት አሰጣጥ ዘዴዎችን ተግባራዊ ለማድረግ ወስኜ ወደ ሥራ ገባሁ ይላል ኤርምያስ ወደ ባንኩ ኢንዱስትሪ የገባበትን ሁኔታ ሲያስታውስ። በሚቋቋመው ባንክ መልቲ ቻናል ባንኪንግ የተሰኘውንና ደንበኞች በቴክኖሎጂ በመታገዝ አገልግሎት የሚያገኙበት አዲስ የባንክ አሰራር ለመዘርጋት ነው የታቀደው። በውጭ ሀገራት በስፋት የሚሰራበት ይህ የባንክ አገልግሎት አሰጣጥ ስርዓት ደንበኞች ወደ ባንክ መሄድ ሳያስፈልጋቸው ባሉበት ቦታ ሆነው አካውንት የሚከፍቱበት፣ የተለያዩ ወጪዎቻቸውን በሙሉ በባንኩ እንዲከፈልላቸው የሚያደርጉበትና ሌሎች የባንክ አገልግሎቶችን የሚያገኙበት መሆኑን የሚናገረው ኤርምያስ በአሜሪካ አንድም ቀን ወደ ባንክ ሳይሄዱ ለዓመታት የባንኩ ደንበኛ ሆነው የሚዘልቁ የዚህ አገልግሎት ተጠቃሚዎች በርካቶች እንደሆኑ ያስታውሳል። አክሰስ ካፒታል ሰርቪስስ ፕሮሞት በማድረግ በማማከርና የአክሲዮን ሽያጭ በማከናወን ከላይ የተጠቀሱትን ዘመናዊ አሰራሮችን የሚከተለውን አዲሱን ባንክ የማቋቋም ሥራውን በስፋት ማከናወን ጀመረ። ይህን ተከትሎም ለባለ ሀብቶች የግንዛቤ ማስጨበጫ መድረኮችን በተደጋጋሚ ያዘጋጀ
የባንኩን አጠቃላይ አደረጃጀት፣ የአገልግሎት አሰጣጥና የሥራ ዕቅድ በተመለከተ ሰፊ ማብራሪያ በመስጠት የአክሲዮን ሽያጩን በአግባቡ ለማከናወንና የሚፈለገውን ያህል ገንዘብ ለመሰብሰብ የሚያስችል ሥራ ማከናወኑን ኤርምያስ ይናገራል። ያም ሆኖ ግን አዲስና ያልተለመደ አሰራር የሚከተል ባንክ ለማቋቋም ይዞት የተነሳውን ሐሳብ ለሌሎች ማስረዳትና ሐሳቡን እንዲቀበሉት ማድረግ ለኤርምያስ አስቸጋሪ ተልእኮ ነበር የሆነበት። ቅርንጫፎችን በብዛት የመክፈትና በስፋት ወደ ደንበኞች የመድረስ የባንክ አሰራር በተለመደባት አገር ላይ በአንድ ቅርንጫፍ ብቻ ለደንበኞች አገልግሎት የሚሰጥ ተርፋማ ባንክ ማቋቋም የሚል ሐሳብ ይዞ መነሳቱን የሰሙ ብዙዎች አብዝተው ይጠራጠሩት እንደነበር ነው ኤርምያስ የሚናገረው። ውሃ ልሸጥ አስቤያለሁ ብሎ ሲነሳ ይሄ ሰው ምን ነካው የተባለው ኤርምያስ አሁን ደግሞ በአንድ ቅርንጫፍ ብቻ የሚሰራ ትርፋማ ባንክ ላቋቁም ነው የሚል ሌላ የማይመስል ነገር ይዞ መጣና ብዙዎችን ዳግም ጥርጣሬ ውስጥ ከተተ። በአንድ ቅርንጫፍ አገልግሎት የሚሰጥ ባንክ እናቋቁም በማለት የአክሲዮን ድርሻ እንዲገዙ የጠየቃቸው ባለሀብቶች ብቻም አይደሉም በኤርምያስ ሐሳብ ግራ የተጋቡትና በጥርጣሬ ያዩት። ደንበኞች የሚፈልጉትን የባንክ አገልግሎት ለማግኘት የግድ ወደ ባንኮች የሚሄዱበትና ወረፋ የሚጠብቁበት የእንግልት ዘመን የሚያበቃበት ጊዜ መቃረቡን ሲናገር የሰሙ የባንክ አገልግሎት ተጠቃሚዎችም ይህ ሰው የምን ማለቱ ነው ብለው በጥርጣሬ ጠይቀዋል። ማለት የፈለገውን በዝርዝር አብራርቶ በማስረዳት ጥርጣሬያቸውን መፋቅ ቀጣዩ ኤርምያስ አድካሚና እላስጨራሽ ሥራ ሆነ። የግል ባለሀብቶች ሊያቋቁመው ስላሰበው አዲስ ባንክ የጠራ ግንዛቤ እንዲኖራቸው ሐሳቡን እንዲቀበሉትና የባንኩ መስራች ባለ አክሲዮኖች እንዲሆኑ ማስቻል ብዙ ልፋትና ድካም የሚጠይቅ አስቸጋሪ ሥራ እንደሆነበት የሚያስታውሰው ኤርምያስ ቀስ በቀስ ግን የባንኩ ባለ አክሲዮን ለመሆን ፈቃደኝነታቸውን የሚገልጹ አንዳንድ ባለሀብቶችን ማግኘት መቻሉን ይናገራል። ስለሚቋቋመው አዲስ ባንክ አጠቃላይ ሁኔታ ረጅም ጊዜ ወስጄ ማብራሪያ ከሰጠኋቸው ባለሀብቶች መካከል አንዳንዶቹ አክሲዮን ለመግዛት ፈቃደኛ ሆኑ። የሚገርመው ግን ከነዚህ ባለሀብቶች አብዛኞቹም አክሲዮን ለመግዛት ፈቃደኛ የሆኑት የምላቸውን ነገር በቅጡ ተረድተውና የባንኩ ውጤታማ እንደሚሆን አምነውበት አልነበረም። አቶ ኤርምያስ መቼም ለአንተ ስለ አክሲዮን ልግዛ እንጂ ነገሩ እንኳንም የሆነ አይመስለኝም ያሉኝ ሰዎች ነበሩ። አነጋገር ደስ ስላለኝ ብቻ የተወሰነ አክሲዮን ልውሰድልህ እንግዲህ የለም ያሉኝን ባለሀብቶችም አረሳቸውም ይላል ኤርምያስ ፈገግ ብሎ የባንኩን አክሲዮን ይሸጥበት የነበረውን ወቅት መለስ ብሎ ሲያስታውስ። ኤርምያስ በአክሰስ ካፒታል በኩል የአዲሱን ባንክ የአክሲዮን ሽያጭ በአግባቡ ለማከናወንና የሚፈለገውን ያህል ገንዘብ ለመሰብሰብ በመስኩ ልምድ ያላቸው የሽያጭ ሰራተኞችን አሰልጥኖ ከማሰማራት ባለፈ ራሱ በግሉም ከፍተኛ ጥረትና ርብርብ ማድረጉንና ከ3000 በላይ ከሚሆኑ ባለአክሲዮኖች 150 ሚሊዮን ብር ያህል ለመሰብሰብ መቻሉን ይናገራል። በተደጋጋሚ የግንዛቤ ማስጨበጫ መድረኮችን በማዘጋጀት ለበርካታ የግል ባለሀብቶች የባንኩን አጠቃላይ አደረጃጀት፣ የአገልግሎት አሰጣጥና የሥራ ዕቅድ በተመለከተ ማብራሪያ ሰጥ ነበር። ይህን ተከትሎም አክሲዮን የሚገዙ ባለሀብቶች ቁጥር መበራከትና የአክሲዮን ሽያጩ ማደግ ቀጠለ የሚለው ኤርምያስ ያም ሆኖ ግን የአክሲዮን ሽያጩ በወቅቱ በሀገሪቱ እምብዛም ያልተለመደ ከመሆኑ አንጻር ከፍተኛ ጥረት መጠየቁን ይገልጻል። በተዘጋጁት መድረኮች የጥናት ወረቀቶችን ሳቀርብ ከባንክ ኢንዱስትሪው ጋር ተያያዥነት ያላቸው
በርካታ ጉዳዮችን ለመዳሰስ ሞክሬያለሁ። በሀገሪቱ የሚገኙ የተለያዩ ባንኮች የሚከተሉትን የአገልግሎት አሰጣጥ ስርዓት በዝርዝር በማንሳት ዘመን የሻራቸውንና ያለፈባቸውን ኋላ ቀር አሰራሮች መሆናቸውን ለማስረዳት ሞክሬያለሁ። በአንጻሩ ደግሞ ዘመን ባንክ ያደገው ዓለም የሚከተለውን ዘመናዊና ደረጃውን የጠበቀ አሰራር በመከተል ከሌሎች ነባር የሀገሪቱ ባንኮች የተሻለ ቀልጣፋ አገልግሎት በመስጠት በአጭር ጊዜ ተመራጭና ትርፋማ ባንክ እንደሚሆን በግልጽ ተናግሬያለሁ። ይህም በመናገሬም ሌሎች ባንኮች ሁሉ እንደ ጠላት ያዩን ጀመር የሚለው ኤርምያስ የሀገሪቱ ባንኮች ሁሉ ራስ የሆነው ብሔራዊ ባንክም ሳይቀር የዚህን አዲስ ባንክ ነገር በክፉ አይኑ ማየት መጀመሩን ያስታውሳል። ኤርምያስ አዲስ ባንክ ለማቋቋም ሲያስብ በሀገሪቱ በሥራ ላይ የቆዩ ሌሎች ነባር ባንኮች የሚሰጡትን የተለመደና ኋላ ቀር አገልግሎት ለመስጠት አይደለም። በተለያዩ የዓለም ሀገራት የሚገኙ ባንኮች የሚከተሉትን ዘመናዊ የባንክ አሰራር መነሻ ያደረገና በአገሪቱ የባንክ አገልግሎት ላይ የሚታዩ ክፍተቶችን ለመሙላት የሚያስችል በጥናት ላይ የተመሰረተ አዲስ አሰራር ቀይሶ ሥራ ለመግባት በማሰብ ነው አስፈላጊውን ይሁንታ ለማግኘት ወደ ብሔራዊ ባንክ ሄደው። በሀገሪቱ አዲስ ባንክ ለማቋቋም ብሔራዊ ባንክ ያስቀመጣቸውን የተለያዩ መስፈርቶች በአግባቡ ማሟላትና ይሁንታ ማግኘት የግድ ነውና ኤርምያስም አስፈላጊውን ዝግጅት ካጠናቀቀ በኋላ ወደ ብሔራዊ ባንክ በማምራት ለባንኩ ሕጋዊ ዕውቅና እንዲሰጠው ጥያቄ አቀረበ። ለመሆኑ የባንኩን ስም ማን አላችሁት ብሎ ጠየቀ ብሔራዊ ባንክ። አክሰስ ባንክ ብለነዋል በማለት መለሰ ኤርምያስ። ብሔራዊ ባንክ በዚህ ስያሜ ላይ ያለውን ቅሬታ በመግለጽ አላበቃም። የለም ይህ ስም መቀየር አለበት የሚል ቁርጥ ያለ ውሳኔ አስተላለፈ። ለምን ብሎ ጠየቀ ኤርምያስ። ሕጉ አይፈቅድም የሚል ምላሽ ተሰጠው። ብሔራዊ ባንክ እንደሚለው በሕጉ መሠረት በሀገሪቱ በአዲስ መልክ የሚቋቋም ማንኛውም ባንክ በሌሎች ሀገራት የሚገኙ ባንኮች የሚጠቀሙባቸውን ስሞች ለመጠሪያነት መጠቀም አይችልም። ኤርምያስ ይዞት የመጣው አክሰስ የሚል ስያሜ በናይጄሪያ የሚገኝ አንድ ባንክ የሚጠቀምበት በመሆኑ ነበር። ይህን ስም መቀየር እንዳለበት ብሔራዊ ባንክ ለኤርምያስ ትእዛዝ የሰጠው። ትእዛዙን የተቃወመው ኤርምያስ የተቃውሞውን ምክንያት ለብሔራዊ ባንክ የሥራ ኃላፊዎች ለማስረዳት ሞከረ። በሌሎች ሀገራት የሚሰሩ ባንኮችን ስም በመጠቀም ኢትዮጵያ ውስጥ ሕጋዊ ፈቃድ አግኝተው የሚሰሩ 3 ያህል ባንኮች እንዳሉ በመግለጽ በተለይ አንደኛው ባንክ የሚጠራበትን ስም በዓለም ዙሪያ በሚገኙ የተለያዩ አገራት ውስጥ የተቋቋሙ 500 ያህል ባንኮች እየተጠቀሙበት እንደሚገኝ ጠቅሶ ያቀረበው ስያሜ ውድቅ መደረጉ አግባብ አለመሆኑን ለማስረዳት ሞከረ። አይሆንም ብያለሁ አይሆንም በማለት በአቋሙ ጸና ብሔራዊ ባንክ። ኤርምያስ የባንኩን ስም ከአክሰስ ወደ ዘመን ለመቀየር የወሰነው ይሄን ተከትሎ ነበር። ኤርምያስ እንደሚለው ብሔራዊ ባንክ የባንኩን ስም በማስቀየር አላበቃም። ዘመን ባንክ ይዟቸው የመጣቸውን አዳዲስ ዘመናዊ የባንክ አሰራሮችም ይሄማ የማይሆን ነገር ነው በማለት ውድቅ ማድረጉን ተያያዘው። ዘመን ባንክ በጥናት ላይ የተመሰረተ ግምገማ አድርጎበት አስፈላጊ መሆኑን አምኖበት ተግባራዊ ሊያደርገው ያሰበውና ያለምንም መያዣ ብድር መስጠት የሚችልበት
አንሴኪውርድ ሎን የተሰኘው የባንክ አገልግሎትም በብሔራዊ ባንክ የማይሆን ነገር ነው ተብሎ ውድቅ ተደረገ። በሌሎች የዓለም አገራት በስፋት እየተሰራበት የሚገኘውንና በሀገሪቱ ከዚህ ቀደም በነበሩ ባንኮች የማይሰጠውን ይህን የባንክ አገልግሎት ለመጀመር የያዘውን ዕቅድ እርግፍ አድርጎ ትቶ የሚሆነውን ብቻ እንዲሰራ ተነገረው። ኤርሚያስ እንደሚለው ባንኮች ለደንበኞች ያለምንም መያዣ ብድር የሚሰጡበት ይህ የባንክ አሰራር በአብዛኞቹ የዓለም አገራት ባንኮች በስፋት ሲተገበር የኖረና ያለ ነው። የባንክ አሰራሩ በተለይም የፋይናንስ እጥረት ችግር ያለባቸውንና ስራቸውን ለማከናወን የሚያስፈልጋቸውን ገንዘብ በመደበኛው አሰራር በብድር መልክ ለማግኘት መያዣ ማቅረብ ያልቻሉ ደንበኞች የሥራቸው አዋጭነት በሚገባ ተገምግሞ ያለ መያዣ ብድር የሚያገኙበት ነው። ዘመን ባንክም ለሀገሪቱ አዲስ የሆነውን ይህን አገልግሎት ለመስጠት ዕቅድ ይዞ ሲነሳ አገልግሎቱ ብዙዎችን ተጠቃሚ የሚያደርግና ተገቢነት ያለው መሆኑን ከግንዛቤ ውስጥ በማስገባት ነው። ብሔራዊ ባንክ ግን ይህ ሥራ በአገሪቱ ሊሰራ የማይችል በመሆኑ እንዲሁም ባንኩ ሊሰራቸው ያሰባቸው ዕቅዶች ወይም ሥራዎች እጅግ ሰፋፊዎችና ለቁጥጥር የሚያዳግቱ ሆነው ስለተገኙ የቢዝነስ ዕቅዱ እንደገና ተስተካክሎ ይቅረብ የሚል መመሪያ አስተላለፈ። ዘመን ባንክ ብሔራዊ ባንክ ሰበብ እየፈለገ የሚፈጥርበትን እንዲያ ያለውን እንቅፋት ለማለፍ ብዙ መውጣትና መውረድ ነበረበት። አግባብ ባልሆነው የብሔራዊ ባንክ ጣልቃ ገብነት ሳቢያ በ3 ወራት ሊጠናቀቅ የሚችለውን ሥራ ለማጠናቀቅ ከ1 ዓመት በላይ መንገላታት ነበረበት። ነገሮች በቀላሉ የሚቋጩ አይመስሉም። ባንኩን ለማቋቋም ፈቃደኛ ሆነው ገንዘባቸውን ያወጡ ከ3000 በላይ ባለ አክሲዮኖች ዘመን ባንክ ተገቢውን ሕጋዊ ፈቃድ የሚያገኝበት ቀን ርቆባቸው ግራ ተጋብተዋል። የብሔራዊ ባንክ አግባብነት የሌለው ጣልቃ ገብነትና ክልከላ ሲደጋገምባቸው ይሄ ነገር ባጉል መቅረቱ ነው እያሉ ማሰብ ጀምረዋል። ይባስ ብሎም አንዳንድ ባለ አክሲዮኖች ብሔራዊ ባንክ በዘመን ባንክ ላይ ያደረገ ያለውን ነገር እንደመሰላቸው ተርጉመውታል። ይሄ ሁሉ ችግር ሊፈጠር የቻለው መንግስት ዘመን ባንክ እንዳይቋቋም በመፈለጉ ሳይሆን አይቀርም ሲሉ በጥርጣሬ ሲናገሩ ተደምጠዋል። የሆነው ሁሉ ከሆነ በኋላ ዘመን ባንክ በአስጨራሽ ፈተና ውስጥ አልፎ ከብሔራዊ ባንክ ተገቢውን ሕጋዊ ፈቃድ አገኘ። ዘመን ባንክ ሕጋዊ ፈቃድ አግኝቶ ወደ ሥራ ቢገባ አንድ እጁ ግን በብሔራዊ ባንክ ማላውስ ካቴና ታስሮ ነበር። ዘመን ባንክ ሕጉ በሚፈቅደው መሠረት በስፋት ሊሰራበት ያሰበውን አንሴኪውርድ ሎን የተባለውንና ያለ መያዣ ብድር መስጠት የሚያስችለውን አገልግሎት እንዳይሰጥ በብሔራዊ ባንክ ገዳ ተጥሎበት ነበር ወደ ሥራ የገባው ይላል ኤርሚያስ። የዘመን ባንክን አሜኬላ የበዛበት የሥራ ጅማሬ ሳስታውስ ባንኩ ዘመናዊና በቴክኖሎጂ የታገዘ ቀልጣፋ አገልግሎት የመስጠት ዕቅድ ይዞ እንደመነሳቱ ደረጃውን የጠበቀ የኢንፎርሜሽን ቴክኖሎጂ ግብዓት ማዘጋጀት ሌላው ትኩረት የተሰጠው ጉዳይ ሆነ። ይህን ታላቅ ኃላፊነት የወሰደው በዓለም አቀፍ ደረጃ በዘርፉ ሰፋፊ ሥራዎችን በመስራት የካበተ ልምድና ብቃት ያለው ኦፍሾሪንግ 2.0 ቴክኖሎጂ ሰርቪስ የተባለ ኩባንያ ነው። የአክሰስ ካፒታልን ቢዝነስ ሞዴል ለማዘጋጀትና ዘመን ባንክን በዘመናዊ ቴክኖሎጂ በአግባቡ ለማደራጀት በርካታ ሥራዎች ተሰሩ። የዘመን ባንክን ራዕይ ወስደን በጥልቀት ካጠና ነው በኋላ ለባንኩ ተስማሚ የሚሆን ኦፕሬሽናል ስትራቴጂ ቀየስን።
የባንኩን ድርጅታዊ መዋቅር፣ የሥራ ሂደቱን፣ ፖሊሲ ፕሮሲጀሩን፣ ቢዝነስ ፕላኑንና ሌሎች ተያያዥ ነገሮችን በሙሉ የሰራው የኛ ኩባንያ ነው። ዘመን ባንክን በዘመናዊ መልኩ ለማደራጀትና በቴክኖሎጂ ለማሟላት ለ9 ወራት ያህል እጅግ በጣም ሰፊ ሥራ ሰርተናል ይላሉ የኦፍሾሪንግ 2.0 ቴክኖሎጂ ሰርቪስ መስራችና ማኔጂንግ ዳይሬክተር አቶ ይምሩ ጫን ያለው። የመረጃ ማዕከሉ ዘመኑ የደረሰበትን የኮምፒውተር ቴክኖሎጂ የሚጠቀም ነው። በባንኩ ውስጥ የሚከናወኑ የባንክ ሥራ መረጃዎች በእያንዳንዱ ሰከንድ ይመዘገባሉ። የሲስተም መበላሸት ቢከሰት እንኳን መረጃዎቹ በባንኩ ውስጥ በሚገኙ 2 የመረጃ ቋቶች ስለሚጠቀሙ የሚጠፉ መረጃዎች አይኖሩም። ከዚህ አልፎ ተርፎም በባንኩ ውስጥ በየደቂቃው የሚከናወኑ ሥራዎችን የተመለከቱ መረጃዎች በአደጋ ምክንያት መውደም ችግር እንዳይፈጠርባቸው ሞሪሸስ ውስጥ በሚገኝ ትልቅ ሰርቪስ ውስጥ ይቀመጣሉ። ዘመን ባንክ መረጃዎቹን ከአደጋ ለመጠበቅ የሚያስችለው የኮምፒውተር አሰራር ያለው ነው። ፋየርዎል ሲስተም የተባለውንና መረጃዎችን ከሰዓት አደጋ ማትረፍ የሚያስችለውን ቴክኖሎጂ በዓለም ላይ እጅግ ታዋቂ ከሆነው ሴንትራል ባንክ ኦፍ ዩሮፕ ቀጥሎ የሚጠቀሙ ብቸኛ ባንክ ዘመን ባንክ ነው ይላሉ አቶ ይምሩ። የማይሰበረው ኤርሚያስ አመልካ የሕይወት ታሪክ አንተነህ ይግዛው እንደጻፈው፣ ተራኪ ሽመልስ አበራጆ፣ ረዳት ተራኪ ኤልቤተል ኤርሚያስ፣ አስተባባሪ መንገሻ ተሰማ። አቀናባሪ ሳሙኤል ዘውዴ። ምስጋና ለቴድሮስ ለገሰና መስቀሉ። የማይሰበር